ሰላም ዩቲዩብ ፓዊነኝ ቁንጮ ብሎግ ተጀመረ። ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል። ትልቅ የሚባል ባይነቱ ለየት ያለ ፕሮግራም አለ። እሱም ፕሮግራም ሼር ላደርጋችሁ ነው የመጣሁት። እግዚአብሔር ቢፈቅድ አሁን ስራዎችን አገባደን ምሳልና በላይ እየሄድን ነው። ኦኬ ከዚህ ከኋላ የምታያቸው እኔ ማስጎብኛቸው እንደምታያቸው በሙሉ ምንም የማይተዋወቁ ግን እዚህ ቤተሰብ የሆኑ ናቸው። ቤተሰብ ማስታወቂያ እዚህ ጋር የምታያቸው አእምሮ ማኖች ናቸው። ያዝናናናቸው እዚህ ጋር እንዳይደበሩ ምን እናደርግበት አንደኛው የሕክምና ዘዴ ነው ማለት ነው። ኦክሲጅን ላይ ያሉ ሰዎች ሁሉ ጊዜ የማይቋረጥባቸው ማለት የቀጥታ ስርጭት በሰይፉ ኦን ኢቢኤስ እየተካሄደ ያለው እዚሁ አዲስ አበባ መቄዶንያ አያት መድኃኔዓለም ጸበል ፊት ለፊት ከሚገኘው ዋናው ቅርንጫፍ ውስጥ ነው ማለት ነው። አብረን ምን ይሆናል። እናንተ ብቻ ከኔ ጋር ሁኑ። ሰብስክራይብ ያደረጋችሁን በዛ አጋጣሚ ሰብስክራይብ አድርጉ። እንደዚሁም ለሁሎች የሚደርስ ዘንድ ሼር ላይክ የሚለውን በተን እየተጫናችሁ እነዚህ ማለት የንግድ መኪኖች ናቸው ይለጥፍ። ሰላም ዩቲዩብ ፓዊነኝ ቁንጮ ብሎግ ተጀመረ። ዛሬ እንግዲህ በጣም የሚገርም ድባብ ነው። እንደምታዩት የምንገኘው መቄዶንያ የበጎ አድራጎት ማህበር ውስጥ ነው እና ትልቅ ፕሮግራም አለ። እሱ ፕሮግራም ምን እንደሆነ ደግሞ መነግራችሁናል ማለት ነው። የሚለጥፍ ነው አብነት ከሞን እሺ የት ነው? እዚህ ነው። ቴንኪው ይኸው ይዘና ቤተሰቦች እንግዲህ ይኸው በብዙ ነገር ማገዝ ይቻላል ድርጅቱን። ንፋስ እንዳይገባብሽ ተጀማደ። ይሄ በቃ ይላጣል። ቢያንስ አንድ ወር መቆየት አለበት። ቴንኪው አባታችን ቴንኪው በጣም ፍቃደኛ ነው። በቃ አለለ እንደዚህ በማስታወቂያ ለጥፉልን መኪናችን ላይ ምናምን ያሉ መንገድ ላይ እየቆሙ ላይክ ዩት ታያቸዋል ከጀርባ ልክ እንደዚህ ማለት ነው። ለጥፍለት እዚህ እንደምታዩት ነው። ፍጠኝ ገሚ በቃ እናመሰግናለን። እዚህ ምን ልጥፍ እዛ ላይ ለጥፉት። ቃልኛሽ ለጥፍ ቴንኪው በጣም እናመሰግናለን። እታችን አንድ ጊዜ እዚህ ታዩት እሱ ጋር ለጥፎ የፈጠነ ዛሬ በመቄዶንያ የበጎ አድራጎት ማህበር ውስጥ ነው የምንገኘው እና ትልቅ የሚባል ባይነቱ ለየት ያለ ፕሮግራም አለ። እሱም ፕሮግራም ሼር ላደርጋችሁ ነው የመጣሁት። በጣም ደስ የሚል ድባብ ነው የተፈጠረው። በጣም በርካታ ሰዎች ዛሬ ፕሮግራሙን አልነግራችሁ እናንተ ናችሁ የምታዩት። አብረን ምን ይሆናል። እናንተ ብቻ ከኔ ጋር ሁኑ። ሰብስክራይብ ያደረጋችሁን በዛ አጋጣሚ ሰብስክራይብ አድርጉ። እንደዚሁም ለሁሎች የሚደርስ ዘንድ ሼር ላይክ የሚለውን በተን እየተጫናችሁ ለመላው የኦርቶዶክስ እምነት ተከታይ እንደውም ሌሎች ማድረሱልኝ እንደዚህ አይነት ስራዎች መታገዝ ስላለባቸው ማለት ነው። ሰው ለመርዳት ሰው መሆን በቂ ነው። እንደምታዩት እና እያንዳንዱን ነገር መሳያችሁ ድባቡን ሹፍ ይኸው ልብስ ይዞ መምጣት ይቻላል። በነገራችን ላይ ሹፍ ታያችኋል። ልብስ ይዞ መምጣት ይቻላል። አሁን አዳራሹን ነው ማሳያችሁ። አዳራሹን ስፋት ተመልከቱ፣ ተከተሉ። አንቺ እንዴት ነሽ? አዳራሹን ስፋት ነው ፕሮግራም እንደሆነ ምናምን ነው የምነግራችሁ። አብራችሁን ቆዩ። እንደምትመለከቱት ገና ሰው እየገባ ነው። እዚህ ጋር ደግሞ ቴክኒክ ቁጥጥር እዚህ ነው ያለው። እዘዶ እንዴት ናችሁ? ሰላም ነው?
ለዚህ ላስጎበኝ ነው ማለት ነው። በካሜራ ነው ማስጎበኝ። አዎ ችግር የለውም። የሰው ብዛት ስላለ የግድ ማስጎብኘት አለብኝ። ሰው ሊሰጠኝ ነው። እሰይ ላስጎበኝ ነው ዛሬ። ኦኬ ከዚህ ከኋላ የምታያቸው እኔ ማስጎበኛቸው ከኔ ጋር መልካም ሁሉ ይሆን ዘንድ መልካም ፍቃዱ ይሆን ዘንድ አብረን ቆይታ እናደርጋለን ማለት ነው። ለትንሽ ጊዜ በጣም ሰፊ ነው ግቢው። 33000 ካሬ ላይ ያረፈ ግቢ ነው። እሺ ሰላም ይቱ እንግዲህ ዱና የታጠሯችሁ እግዚአብሔር ይማራችሁ በሏችሁ። ወደዚህ የምንሄድበት ክፍል ደግሞ አእምሮ ህሙማኖች ናቸው። ትንሽ ከፍ ያሉ ማለት ነው። ተነስተው ገና በደንብ ያላገገሙ ያሉበት አእምሮ ክፍል እዚህ ውስጥ ነው። ሴቶች ደግሞ ተለይተው ለብቻቸው ነው ያሉት። 2 ቁጥር የሚባል አለ እዚህ ቅርንጫፍ አለው። እዛ ተለይተው ከ370 በላይ ሴት የአእምሮ ህሙማኖች አሉ። 2 ቁጥር ነው። ትንሽ ስለሚረቃችሁ ነው የማንወስዳችሁ እንጂ ሴቶች ደግሞ ሲሆኑ ትንሽ ይከብዳል አእምሮ ህሙማን እና በደንብ ነው እንትን የሚሏቸው። በጣም በርካታ በጎ ፈቃደኞች ናሉት እዛ። እቺ ክፍል ቅድም እንዳልኳችሁ ቲቪ ክፍልና ኦክሲጅን ክፍል ናት። እቺ ክፍል ኦክሲጅን ላይ ያሉ ሰዎች ሁሉ ጊዜ የማይቋረጥባቸው ማለት ነው። ቋሚ በቃ ሁሉ ጊዜ በኦክሲጅን ያሉት። ኦክሲጅኑ እንትን ያለ ቀን ያው ከባድ ነው የሚሆነው። ወይ እዚህ ጋር በር ላይ ነው ማረጋው። እዚህ በር ላይ ነውና ስለነሱ ልንገራችሁ የተወሰነ ትንሽ ቅድም እንዳልኳችሁ አብዛኛው ከጎዳና ስለሆነ የተነሳው ሱስ ገና ስላላገገሙ የተወሰነ 10 ብር 5 ብር ስጡኝ ብለው ሊያስደነግጧችሁ ይችላል እንጂ ምንም ጉዳት አያመጡም። ከማህበረሰብ ጋር ያሉ ሰዎች ናቸው። እዛኛው ጋር ደግሞ ቅድም ያየና አሁን አላየናቸውም ገና ቤዝመንት ውስጥ ገብተን እናያቸዋለን። እነሱ ደግሞ ከማህበረሰቡ ጋር ቢቀላቀሉ አብሮ ቢሆኑ ምንም ጉዳት የማያመጡ ናቸው። ስለዚህ እነዚህ አሁን ወደ 700 እየተጠጉ ነው የአእምሮ ህሙማኖች ናቸው። እነዚህም እንግዲህ እነዚህን ሁሉ ከምግብ ከመጠለያ ከሕክምና ከተለያየ ባለፈ ደግሞ የመድኃኒት ወጪው በጣም ከባድ ነው። አእምሮ ህሙማን ላይ ስትመጡ ማለት ነው። አሁን ላይ መድኃኒት ማምጣት ማለት መግዛት ማለት በጣም ከባድ ነው። አንድ የህመም ማስታገሻ የገዛ ሰው ያውቀዋል ዋጋውን ማለት ነው። ስለዚህ እነዚህ ሁሉ ጠዋት ማታ መድኃኒት የማይቆረጥባቸው ናቸው። ለነዚህ ሁሉ ከምግብ ከመድኃኒት ከመጠለያ ባሻገር ደግሞ ይህንን ሁሉ ከበር አድርጎ መንከባከብ ማለት ከአእምሮ በላይ ነው። እንደምታዩት የውጭ እርዳታ የለውም ድርጅቱ። ሰምታችሁ ሊሆን ይችላል። ምንም አይነት ፈንድ የለውም። አገር ውስጥ ነው። ሁሉም በበጎ ፍቃድ በበጎ እርዳታ የሚያደርጉ ሰዎች ብቻ ነው የሚንቀሳቀሰው ድርጅቱ። ይህን ያህል ሰው መድኃኒት እየሰጠ ምግብ እየመገበ የተለያዩ አስፈላጊ መሰረታዊ ነገሮችን እያሟላ መንከባከብ ማለት ትልቅ ነገር ነው። ስለዚህ እነሱ ይውጡና ገብቼ ያሳያችኋለሁ እና ውስጥ ደግሞ የተወሰነውን እነግራችኋለሁ። ሲሻላቸው ቤተሰብ ወስዳቸው ሰው አብዛኛው ከ1200 በላይ ቀላቅለናል ወደ ቤተሰብ አእምሮ ህሙማን ማለት ነው። አእምሮአቸውን ሲያውቁ ልጅ አለኝ ይላሉ። ቤተሰብ አለኝ የት አካባቢ አድራሻ እንጠይቃለን። እኛ ደዋውለን ምን ብለን እናደርሳቸዋለን። ከቤተሰብ ጋር ከኛ አብዛኞቹ እሺ አይሉም አንዳንዶቹ። እኛ ግን መድኃኒቱንም ወጪውንም የምንችለው እኛ ነን። ካርዱ እዚህ ነው ያለው። ስለዚህ ምን ማያሳስባችሁም እያል ለነሱ እንላለን እናገናኛለን። አሎ እኔ ሰዎች ወደዚህ ነው ሙቃስ ብላችሁ ኖ እዚህ ጋር እቺ ላይብራሪ ናት አእምሮ ህሙማኖች። አሁን አንዳንድ ጊዜ ስታስቡት ማለት ነው ሰው በመድኃኒት ብቻ አይደለም የሚድ ነው። ሰው ድባቴ ውስጥ እንዳይገባ አሁን ሰው አንባቢ በጣም በርካታ ሰው አለ። እዚህ ውስጥ እየገባ ሰው ድባቴ ውስጥ አይገባም፣ ድብርት ውስጥ አይገባም። ጊዜውን እዚህ ያሳልፋል። ሰዓቱ ሲደርስ ደግሞ መድኃኒቱን ወስዳት ምግቡን ይመገባል ማለት ነው። ስለዚህ አንድ ይሄም እንደ ህክምና አገልግሎን ያለ ትልቅ እንትን ነው ማለት ነው። ሌላ ደግሞ በጣም ሰፊ የላይብራሪ ክፍል አለ። እሱን ማሳያችኋለሁ። ይሄ የአእምሮ እዚች ቆርቆሮ ክፍል ብቻ ያሉ ናቸው። ቃስ ብለን እንግባ ነው። እሺ እንዴት ናችሁ? እጋብ ዳር ዳር አስይዝልኝ። እንደምታዩቸው በሙሉ ምንም የማይተዋወቁ ግን እዚህ ቤተሰብ የሆኑ ናቸው። እንዴት ነህ? ቁጭ በል አንተ።
እዚች ጋር ሆነን ልንገራችሁ በቃ ከምትዞሩ ወደዚህም እንደዚህ ነው፣ በዚህ ጀርባም እንደዚሁ ክፍል ነው። በርካታ ሰዎች ውስጥ አንዱ ክፍል እንግባ። ክፍት ነው እሱ ምንም እንትን የለውም። ኖ እዚች እንግባ። እዚህ ጋር አሁን ፕሮግራም አለ፣ አጫጭር ፕሮግራም፣ ልደት፣ ሙት ዓመት፣ ክርስትና፣ የተለያዩ በማህበርም የሚካኤል የገብርኤል ማህበርም ያላችሁ ሰዎች እዚህ ማድረግ ትችላላችሁ ከነሱ ጋር። አሁን እንደምታዩት እዚህ ፕሮግራም ስላለ ነው እዚህ ጋር ያሉ ልጆች አደላድረውላችሁ ያሉት ማለት ነው። ስለዚህ ሁላችሁም ልደትም ትሁን የ10 ሰውም ትሁን 10 ሰው ይዘጋጅላችኋል፣ ቦታ አለ ሁሉም ጋር። ያንን ማከናወን ትችላላችሁ ማለት ነው። እነዚህን ስለሆነ የምትረዱት ደግሞ ልትኮሩ ይገባል። እናመሰግናለን። የምታዩቸው በሙሉ የጉልበት ስራ የሚሰሩት ራሳቸው ናቸው። በቃ አረጋኖች አሁን ምንም ጧሪ ቀባሪ የሌላቸው ያሉበትን ክፍል አሳያችኋለሁ። ግን እዚህ ስራ ይሰራሉ፣ እዚህ ያግዛሉ። በጣም በርካቶች ማለት ነው። እንደምታዩት ጽዳትም ሆነ እንደዚህ ብረትም ጋራጅ ስራም የተለያዩ ስራዎች የሚሰሩት አረጋኖች፣ አእምሮ ህሙማኖችን ደግሞ የሚንከባከቡት ራሳቸው አእምሮ ህሙማኖች ናቸው። ተሽሏቸው ለውጥ አመጣው ራሳቸው በራሳቸው ጠዋትና ማታ እግር ይታጠባል፣ ጥፍራቸው ይቆረጣል። አሁን እንደውም ባለፈው አንድ እንትን እየሰራን ነበር እና የጥፍር መቁረጫ አንድ ነው ያለቻቸው፣ ትልቅ ናት። ግን ያን ሁሉ ሰው አሳያችኋለሁ፣ ምናልባት አዳራሽ ውስጥ ገብተው ምናምን ካሉ ማለት ነው። ያን ሁሉ ሰው በአንድ ጥፍር መቁረጫ ነው የሚቆርጡት። ይሄ የምታዩት ደግሞ ባዮጋዝ ነው። ወደዚህ ሰፈር በዚህ ጋር መጋዘን አለ፣ ባዮጋዝ ወፍጮ ቤት ነው። ይሄ እህሉም የሚፈጨው ምግቡም የሚዘጋጀው እዚሁ ነው። ይሄ የምታዩት እንጨት እንግዲህ ለማገዶነት የሚጠቀሙበት ነው። እኔ የኤሌክትሪክ እንትን ቢኖር እኔ በጣም ነው እንትን መመኝላቸው። እንጀራ መጋገር በጣም ከባድ ነው በአሁን ሰዓት። ወጥ መስራት ጎላ ያን ሁሉ ማመሳሰል ይኸው ለዚህ ሁሉ ሰው ነው እንግዲህ እዚህ ምግብ የሚሰራው። እንደምታዩት በጣም በርካታ ሰራተኞች በጎ ፈቃደኛ ናቸው። ሁሎችም በርካታ ሰራተኞች አሉ። እዛ አሁን እየጎበኛችሁ ለምታዩት ሰዎች በሙሉ ምግብ የሚሰሩት እዚህ ነው። ከዛ ባለፈ ደግሞ ስኳር፣ ግፊት ታማሚ አሉ። የነሱ ምግባቸው ደግሞ ልዩ ነው። ለነሱ የሚሰራበት ክፍል ደግሞ ባዮጋዝ ሌላ አለ። እሱን ማሳያችኋለሁ። ለነሱ ደግሞ የተለያየ ምግብ ስለሆነ የሚሰራው እኔ አንዳንዴ በጣም ነው የሚከብደኝ። የኛውንስ በርካታውንስ አንዴ ሰርታችሁ እንትን ትሉታላችሁ። ለና ደግሞ የተለያየ ምግብ ስለሆነ እኔ ወጪው እንዴት እንትን እንደምንለው ራሱ መድኃኒት ቅድም ያታችኋል 2500 በላይ ናቸው አእምሮ ህሙማኖች። በዛ ላይ አንቲባዮቲክ እንደዚህ የደርማ እንደዚሁ የስኳር የግፊት ታማሚዎች በርካታ አሉ፣ አረጋኖች ማለት ነው። ተለይተው ነው የተቀመጡት ሁሎችን መስሉ ምን ያለን። እንደምታዩት እንግዲህ ወፍጮ ቤቱም ባዮጋዙም እዚሁ ነው እንትን የሚሉት። እዚሁ ያሉ አባቶች በሙያቸው ራሳቸውን ካወቁ በኋላ በሙያቸው የተመደቡ ናቸው እንጂ ከውጭ የተቀጠረ ሰራተኛ የለም። አሁን ወደዚህ ወስዳችሁ ደግሞ ጸሎት ቤት አለ እዚሁ ውስጥ አእምሮ ህሙማኖች ስለሆኑ መውጣት ስለማይችሉ ወደ ውጭ የተዘጋጀ ጸሎት ቤት አለ። እዚህ ጋር ደግሞ ትንሽ እንትን ልበላችሁ። ይሄ ጸሎት ክፍል ነው። ታቦት ምናምን የለውም። ያው እጣን ይጣናል፣ መስለሰል ምናምን ብዙ አሉ። ደስ የሚል ቦታ ነው። መግባት ትችላላችሁ። ጫማችሁን እንትን እያላችሁ እዩትና እንግዲህ ይሄ የተሰራበት ምክንያት ዋናው የአእምሮ ህሙማን ናቸው፣ አረጋውያን ናቸው። ቢወጡ ችግር ያጋጥማቸዋል፣ አደጋ አለ። ስለዚህ ወደ ቤተ ክርስቲያን የሚሄዱ መነኮሳቶች አሉ። እነዚህ ግን መንቀሳቀስ ስለማይችሉ ወጣውም ሊቀሩ ስለሚችሉ በማለት እዚሁ አሉ አባቶች። ትምህርቱንም ይሰጧቸዋል፣ የሚደረገውን በሙሉ ያደርጉላቸዋል፣ እዚሁ ይስተናገዳሉ ማለት ነው። እንደዚሁ በተመሳሳይ ደግሞ የሙስሊሞችም ክፍል አለ፣ የፕሮቴስታንትም አዳራሽ አለ። ሁሉም እዚህ ውስጥ ሁሉም እምነት አንድ ነው። ስለዚህ ሰው በብሔር በቀለም በምናምን ስለማይለይ ለሁሉም ጸሎታቸው የሚያደርጉበት ክፍል አለ። የምታዩት የኦርቶዶክስ ነው። የሙስሊሞችን እዛ ቅድም ድንኳን ከዘረጋችሁበት አጠገብ ነው። የፕሮቴስታንቶች ደግሞ 2 ቁጥር ነው አዳራሽ አላቸው። እንግዲህ ይህን በመሰለ መንገድ ይኖራሉ ማለት ነው። እዚህ ጋር የምታያቸው አእምሮ ህሙማኖች ናቸው በሙሉ። እዚህ ጋር ያያችሁት ነው። ቴንስ አለ፣ ዳማ፣ እንደዚሁ መዝናኛ ደግሞ ጅፓሶች ምናምን አሏቸው። እያዝናናናቸው እዚህ ጋር እንዳይደበሩ ምን እናደርግበት አንደኛው የህክምና ዘዴ ነው ማለት ነው። ሰው ድባቴ ውስጥ ከገባ ሌላ እንትን ውስጥ ስለሆነ የሚገባው እዚህ ጋር እናዝናናቸዋለን። አሁን እነሱን ክፍል እታችኛው ክፍል ነው ስንሄድ እናሳያቸዋለሁ። ክፍሉ ባዶ ነው የሚሆነው። ቅድም እንዳልኳችሁ ቤዝመንት ነው፣ ለመኖር የማይመች ቦታ ነው። ስለዚህ እዚህ ጋር ማታ ብቻ እናሳድራቸዋለን። በጣም በርካታ ሰዎች አሉ እዛ ውስጥ የሚንከባከቧቸው። ቀን ደግሞ እንደዚህ እናዝናናቸዋለን ማለት ነው። አዳራሽ አላቸው። የአዳራሻቸው ምግባቸውን ይመገባሉ። ልደት፣ ሰርግ፣ ኒካ፣ ሙት ዓመት የተለያየ ፕሮግራም ማክበር የሚፈልግ ደግሞ በሚፈልገው ሰው ቁጥር ይዘጋጅለታል። እነሱ ይገባሉ፣ እዛ ላይ ማካሄድ ይችላል ማለት ነው። በእነሱም አንድ እርዳታም ስለሆነ እንደዚህ አይነት ፕሮግራም ማካሄድ ያሰባችሁ ካላችሁ መጣችሁ እነሱ ጋር ማሳለፍ ትችላላችሁ ማለት ነው። አሁን የኛው ክፍል ደግሞ አረጋውያን ክፍል ብቻ ያለበት ነው። ጧሪ ቀባሪ የሌላቸው አረጋውያኖች ብቻ ናቸው ያሉት። እነሱን ገብተን እንያቸው ነው።
የሳፋሪኮም ኔትወርኮች ኢትዮጵያን ከዳር እያካለሉ ይገኛል። በተመጣጣኝ ዋጋ በቀረቡ የቴሌ ጥቅሎች እንደሚል የትኛውም 07 እና 9 ቁጥሮች ያላሳምዱ ይቻላል። ምን ብቻ ከገንዘብ ጋር ዘና ብሎ ከየጎዳና ተበታትነን ዝም ብለን በሰው እጅ አይተን የሚኖር ሰዎች ነው እዚህ የገባን። ዶክተር ቢናም በለጠ ከነ ወይዘሮ ባለቤቱ ወይዘሮ ዜኒ ገብረ ኢየሱስ ጭምር ሆኖ እኛን ከጎዳና ሰብስቦን ከጎዳና ከራብ ከውሃ ጥም ከራቁትነት ከጎዳት ከበሽታ አድኖን ብንታመም ያሳክመናል። ብንሞትም ደግሞ በጥሩ ሁኔታ ይቀብረናል። እንደው አይቀርም ሞት አይቀርም፣ ያው ነው ተፈጥሯችን ስለሆነ ሞት አይቀርም። ታሪክ እንግዲህ መቼም ደግሞ አይቀርምና ታጋይ ይሞታል፣ ትግሉ አይሞትም እንዳለ መንግስቱ ኃይለማርያም እውነቴን ነው። ታጋይ ምንም ጊዜ ይሞታል፣ ግን ስሙ አይቀርም። አሁን ዶክተር ቢናም በለጠ የኢትዮጵያ ጀግና ከና ባለቤቱ ወይዘሮ ሌኒ ገብረ ኢየሱስ ጭምር ሆኖ ደሆችን አምጥቶ ከየጎዳና ሰብስቦ እኔ በህይወቴ አባትዮም እንደዚህ ነበሩ ደርሽበታለሁ። መቼም ሞት አይቀርም ያልኩበት ይሄ ነው። እንግዲህ ሞት እሳቸው ከሚሞቱ እንደው ብልን ነበረ መቼም ግድ ነው። እንደዚሁ ደግሞ ቢናም ዶክተር ቢናም በለጠም ደግሞ ታሞንብኝ ነበረ። አይ ወይም እሱ ማርልን ወይም እኛ ጠቅላላ ፊጀን እባክህ እንደው እግዚአብሔር ወይም ቅርታ አድርግልን ማርልን ብለን እንደው ወደ እግዚአብሔር አለቀስን ነገር ነው። እናንተንም አልፈጃችሁም እሱንም አልገለውም ብሎ ዳነ። የዛሬ 7 ዓመት 9 ዓመት ሞልቶኛል እዚህ ውስጥ ያለሁት። ዳነ መጥቶ ከኛ ጋር እንደ ልብ ይጫወታል። አዳነልን ፈጣሪ እግዚአብሔር። ተጨማሪ እንግዲህ ምንድነው ሁሉም ነገር ሰላም ሲሆን ነውና እናንተ ደግሞ የኢትዮጵያ ሕዝቦች ጀግኖች እንደዚህ የመጣችሁ ሲጠይቁን በጣም ደስ ይለናል። አንድ ሰው ብቻውን አይፈርድም፣ አንድ ቄስ ብቻውን አይነድም እንደሚባል ረዳት መረዳዳት ያስፈልጋል፣ ድጋፍ ያስፈልጋል። እንድትደግፉን አሁንም አደራ እንላቸዋለን። እንድታስታውሱን አደራ እንላቸዋለን። የእግዚአብሔር ስጦታ ነው። ሁሉም ሰው ደግሞ ሀብታም ቢሆን ጠቅላላ ሀብት ብቻ ሀብታም ቢሆን ማንም ለማንም እንጃ ይሻል መሰለኝ። ሁሉም ደግሞ ሙልጭ ያለ ድሃ ቢሆን ማን ለማን ይረዳል? ብላሽ ከንቱ በቃ ከንቱ ማለት ነው። እግዚአብሔር አሁን ይሄ ጣቶቻችን እኩል ናቸው? እኩል አይደሉም፣ ይበላልጣሉ። ግን ዋነኛ አቃፊ ይሄ ነው፣ አውራ ጣት ይባላል። ይሄ ከሌለ እነዚህ ምንም እንትን የላቸውም። እንደዛ መንግስትም እንደዛ አድርጎ ፈጠረልን። የበለጠም ደግሞ እንደዚህ ሀብት ያለው ደግሞ እኛ እንዲጦርን አድርጎ ፈጠረልን። እናንተም ደግሞ እግዚአብሔር እድሜ ይስጣቸው። ፈጣሪ አምላክ ተክፍ ሁሉ ይጠብቃቸው። የምትመኙትን ሁሉ እግዚአብሔር ይሙላላቸው። አገራችንም ኢትዮጵያን ደግሞ እግዚአብሔር ሰላም ያርግልን። አገር ሰላም ሲሆን ነው ሁሉም ነገር ሰላም የሚገኘው። እንደ ልባችን ወጥተን ዘለን ተጫውተን የሚገባ አገር ሰላም ሲሆን ነው። አገራችንም እግዚአብሔር ፈጣሪ አምላክ ሰላም ያርግልን፣ ዳር ድንበሩን ይጠብቅልን። እናንተም ደግሞ እግዚአብሔር እድሜ ይስጣችሁ፣ ጤና ይስጣችሁ፣ ፍቅር ይስጣችሁ። የምትናገሩት ሁሉ እንደ ማር ይጣፍጥላችሁ። የምትሄዱበት መንገድ ወርቅ ይሁንላችሁ። የምትኖሩበት ቤት ሀብት ይሙላበት፣ እድሜ ይኖርበት፣ ፍቅር ይኖርበት። የምትናገሩት ሁሉ ስምምነታችሁ፣ ፍቅራችሁ አንድ ይሁን። የወለዳችሁትን የሰራችሁት ይበርክትላችሁ። እግዚአብሔር ፈጣሪ አምላክ አሁንም ከነ እድሜ ከነ ጤና ከነ ሀብት ከነ ፍቅር ሞልቶ አሟልቶ ለዘላለሙ ደስ ብሎ ኖሮ ይስጣችሁ። እኛ የመረጥነው ደግሞ ፈጣሪ እግዚአብሔር ይሙላበት። በሰላም ግቡ። ስለ ህንጻው አንዳንድ ነገር ልበላችሁ። አሁን እዚህ ውስጥ ያሉት እያንዳንዱ በያልጋቸው ላይ ታያችኋል። የተለጠፈ ነገር አለ። መድኃኒታቸውና ስማቸው ነው የተለጠፈው። አዲስ ባለሙያ ቢገባ እንዳይቸገር እንትን እንዳይል የተቀመጠ የአልጋ ቁጥርና መድኃኒታቸው ስማቸው ነው። ስማቸው ይለጠፋል፣ የአልጋ ቁጥራቸው ይለጠፋል። የሚወስዱት መድኃኒት ጠዋት 1 ከሆነ ማታ 2 ከሆነ ይለጠፍላቸዋል። እያንዳንዳቸው አዲስ ባለሙያ መጣ። በእርግጥ እዚህ ውስጥ 37 ሰራተኞች አሉ። 37 ሰራተኞችም ይህንን ስራ ክትትል ነው የሚያደርጉት። እያንዳንዳቸው አዳራቸውን ውሏቸውን የሚከታተሉ 37 ሰራተኞች አሉ። ከዛ ባለፈ ደግሞ ሁሉ ይሄ ፖፖ የሚጠቀም ነው። ሌሊት ከዚህ መውጣት አይችሉም። ሽንታቸው ከመጣ አእምሮ ማንም ስለሆኑ አልጋቸው ላይ እንዳይሸኑ እዚህ ፖፖ ይዘጋጅላቸዋል። ከታች ፖፖቸው አለ በጀርካ ተቀምጦ ሁሌ ጠዋት ማታ እየታጠበ የሚቀመጥላቸው ፖፖ አለ። ከዛ እያንዳንዳቸው ፖፖቸውን ያውቃሉ። በየአልጋቸው ይደረግላቸዋል። ጠዋት ደግሞ ይሰበሰባል፣ ይጸዳል ማለት ነው። ከዛ ባለፈ ቁርስ ከበሉ በኋላ እያንዳንዳቸው ስነ ስርዓታቸውን ይዘው ማለት ነው። እኔ አእምሮ ማን ይገርመኛል። እኔ ማቀው ከዚህ በፊትም እንዳየሁትኝ በሰንሰለት ታስሮ ነው ማቀው። አእምሮ ማን ሲባል በጣም አደገኛ የሚጮህ በጣም ከባድ ነው። እኔ አሁን እዚህ ከመጣሁኝ ቅድም እንዳልኳቸው 4 ዓመት ሊሞላኝ ነው። መድኃኒታቸውን እያንዳንዳቸውን አውቃቸዋለሁ። እኔ 4 ዓመት ሊሞላኝ ነው። የሚወስዱት መድኃኒት ማን እንደሆነ ስለማውቃቸው እኔ ስለማውቀው መድኃኒቱን ግዥም የምንገዛው እኛ ስለሆን እንደው ከመጠለያ ከምግብ ከተለያየ ባሻገር የዚህ የመድኃኒቱ ወጪ በጣም ከባድ ነው። አብዛኛውን ከውጭ የሚመጣ ነው። አእምሮ ማን መድኃኒት ማለት ነው። አይገኝም፣ አገር ውስጥ አይመረትም። ሰዎች ስለሚመጣ
በቃ አንድ ቀን ዶላር በጠፋ ጊዜ መድኃኒቱ አይገኝም። በጣም ችግር የሚሆንብን ያን ቀን ነው። አማራጫችን መተካካት ነው። መድኃኒቱን የተካካን ነው የምንሰጣቸው። ወይ ከፍተኛ ደረጃ ላይ ካለ አማራጭ ስለሌለ ዝቅተኛ ደረጃ አድርገን ክትትል ማድረግ ነው። ሰውየው ላይ ክትትል ሰው ይመደብለታል። አዳሩ ምን ሆነ ውሎ ምን ሆነ የሚለው ክትትል ይደረግለታል። እንደዛ እያደረግን ነው እስካሁን ድረስ እየኖር ነው እና እንደምታዩት የአእምሮ መድኃኒት ቅድም 3 ወር 4 ወር ይቀረ 2 ወርም ከሆነ የቀራችሁ ያልኳችሁ 2500 በላይ የሆነ አእምሮማን እንዴ አንድ ቀን ቢቀረው ራሱ መድኃኒቱ እኛ ጋር መውጣት ስለሚችል መጠቀሙ ስለሚችል ይሄ እንደ እርዳታ ስላየሁትና ተጠቅመንበትም ስላየሁት ነው ያን ነገር ሜንሽን ያደረኳችሁ እና ሁላችሁም በምትሄዱበት እንደ ደጋግሜ የምነግራችሁ ፋርማሲ የምታውቁትም ኢምፖርት ኤክስፖርትም የምታውቋቸው ሰዎች ካሉ መጠው ጎብኝተው ደግሞ ሰው ሲያይ ነው የሚረዳውና መጠው በማየት ከዛ ባለፈ ደግሞ ኤክስፓየርድ ያደረገባችሁ መድኃኒት ካለ ያን መድኃኒት ደግሞ 2 ወር 3 ወር ቀርቶት ከሆነ ለኛ በመለገስ እኛ ለነሱ ማድረስ ቀጥታ ስለምንችል በዚህ ማገዝ ይቻላል ማለት ነው። እንደምታዩት እንግዲህ የሁሉ ሰው አንሶላ፣ ብርድ ልብስ የሚለብሱትን አልባሳት በሙሉ ከጎብኚዎች ነው ያገኘነው። ሰው አይቶ አንሶላው እንደዚህ እናንተ እንደምትጎበኙት አንሶላው ቆሽሾ ላይ ይችላል ወይም አንሷቸው ሁሌም አንድ አይነት ተደጋጋሚ መጣ ጎብኚ ሊኖር ስለሚችል እንደዚህ ፍራሽ ላይ አምራቾች እንደዛ አንሶላ አምራቾች ብርድ ልብስ አምራቾችን እያናገርን እነሱም መጣው እያዩ በእነሱ ገዛ የተደረገ ነው እንጂ መቄዶንያ የገዛው አይደለም ይሄ። ስለዚህ መጣችሁ መጎብኘታችሁ ለዚህ ነው ጥቅሙ። ምንም ላይ ስሩ፣ ምንም ላይ እንትን በሉ፣ ስፖርት ላይ ስሩ፣ የተለያየም ቦታ ላይ ስሩ፣ መንፈሳዊ ህይወታችሁ ላይ ስሩ። መቄዶንያ መጣችሁ ካያችሁ ነገ ዛሬ አይበቃኛል እያልኩኝ ግን ከነሱ ጋር ተላመድኩኝና ይኸው 4 ዓመት ሊሞላ ነው እነሱ ጋር እያገለገልኩኝ ያለሁት። ስለዚህ ለነሱ ደግሞ የሚያስፈልገውን ነገር እናንተም በበኩላችሁ ህሊና ያለው ሰው ሁሉ በሙሉ መቄዶንያ ላይ ሊረዳ ይገባልና በበኩላችሁ አድርጉላለሁኝ። ይሄ ሁሉ ሰው መድኃኒቱን ጧት ማታ ወስዶ ምግቡን፣ አልባሳቱን የተለያየ የሚያስፈልገውን በሙሉ ተደርጎለት የሚኖር ሰው ነው። እንደምታዩት ለመኖር አመቺ አይደለም። አካባቢው መስኮት ምናምን የለውም። ቤዝመንት ነው መኪና ፓርኪንግ እንጂ ሰው የሚኖርበት ቦታ አይደለም። ግን ቅድም ብያችኋለሁ በጣም በርካታ ሰው ጎዳና ወደቀና ስልክ በዛብንና አማራጭ ስናጣ ዶክተር ቢኒያም በለጠ አዲስ እንግዲህ ይህንን ቦታ በፊት ባዶ ነበር፣ ዝም ብሎ በቃ ነበር ያደረጉበት። ይጸዳና ይስተካከልና ሰው በደንብ ይመደብና ሰዎች እዚህ ግቡ ህንጻው እስከሚያልቅ ድረስ ተብሎ ሰዎች ክትትል እየተደረገላቸው በጣም በርካታ ሰራተኞች አሉ። እነሱ እየተንከባከቧቸው ቀን ያው ባዶ ነው። ቅድም እንዳያችኋቸው እየተዝናኑ ያሉት እነሱ ማዝናናት ቴንስ አለ፣ ቮሊቦል መጫወቻ አለ፣ የተለያየ ላይብራሪ አለ፣ ቡና ሴርሞኒ ቦታ አለ። እሱን የምናየዋለን። እንደዛ እየተደረጉ ይኖራሉ ማለት ነው። ስለዚህ የህንጻ ያለቀ ቀን ደግሞ ሁሎችም ወደ ላይ ወጣው በጣም ቬንቲሌትድ የሆነ ቦታ ላይ ኑረው የምናይበት ቀን እናፈቃለሁ። አመሰግናለሁ እናንተ መጣችሁ ስለጎበኛችሁ። ፈይቶብኝ ሳይበርኔቲክስ ማቴማቲክስ ማለት ኮምፒውተርና ሂሳብ እና እሱን ተምሬ እንደመጣው ትንባሆ ሞኖፖል በመስራት ላይ እንዳለው ሌላ ስኮላር ደግሞ ምስራቅ ጀርመን በዛን ጊዜ ምስራቅ ምዕራብ ይባሉ ነበር። አሁን ግን አንድ ጀርመን ነች እና እዛስ በሲቪል ኢንጂነሪንግ እዛ እሱን አጥንቼ እንደመጣው ከትንባሆ ስለተነሳው ትንባሆ ሞኖፖል ገብቼ በመስራት ላይ እንዳለው በአጋጣሚ ባለቤቴ በወሊድ ምክንያት ትሞታለች። በወሊድ ምክንያት ስትሞት በቃ ልቋቋመው አልቻልኩም። የመጀመሪያ ፍቅራችን ነው፣ አዲስ ባልና ትዳር ነው በቃ እና ስለሞተችብኝ አይምሮ የተነካ። ትንባሆ ሞኖፖል በእርግጥ መስራት ሲችል ሲያሰራኝ ዱካኩ እንደው ብስጭቱ ምኑ ሲሆን ደግሞ ሲተውኝ የቻሉትን ያህል ሲያሳክሙኝ በመጨረሻ አልቻልኩም። ጎዳና ወጣሁ። ጎዳና ወጥቼ የጎዳና ህይወት እንኳን ለወዳጅ ለጠላትም አይመኙትም፣ መጥፎ ነው ጎዳና እና ከጎዳና መቄዶንያ ያነሳኛል። መቄዶንያ ከጎዳና አንስቶ መጀመሪያ ክሊኒክ በጥበቃና በማስተባበር ከዛ ፋይናንስ በጥበቃና በማስተባበር አሁን በስልክ ኦፕሬተርነት በማገልገል ላይ ይገኛለሁ። መቄዶንያ ለኔ መጀመሪያ መቄዶንያ ከሁሉ ነገሩ የቤተሰብ ፍቅር ነው የሚያስተምረን። ልክ ቤታችን እንዳለን ያ ነው እንግዲህ ባለቤቴ ልረሳ አሁን በጣም እየረሳውና አይምሮዬም እየተስተካከለ በጥሩ ሁኔታ ላይ ይገኛለሁ። አመሰግናለሁ። በእነሱ
ወደዎች አይወጡም እና እናቱ በናቱ ግንበኛ ገበ ግንበኛ በሙያቸው አንጻር አድሚኒስትሬሽን ውስጥ ገብተው ፋይናንስ ክሊኒክ ውስጥ ገብተው የሚያገለግሉ አሉ። ብዙ ወጣቶች አሉ፣ ብዙ አዛውንቶችም አሉ። እነሱ ነው እና አድቫንቴጅ ነው እያንዳንዳችንን እጣ አናውቀውም ነገርና ቀደም ብሎ ግን እነዚህን ሰዎች መጎብኘትና ይሄን ማየት ማለት ቀላል ነገር አይደለም እና ይሄ ክፍል በርካታ ስራዎች ይሰራሉ። ያው እንደምታዩት እዚህ መጥረግ ያለ ሞልዊያ ይወላችሁ እሱ ጋር ይሄው እዚህ ይሄ ክር የተንጠለጠለ ክር ይኸውና እሱ አውርደሽ ይሆ ከላይ ቧንቧ አለው። በምንም አይነት መልኩ የሚበተን የሚፈታ አይደለም። ሽመና ስራ እንሰራለን። እነዚህ ሽመና ስራ የሚሰሩ ሰዎች እውነት ልንገራቸው አይደለ ከህፃንነታቸው ጀምረው በዚሁ ያደጉ ሰዎች ሆነው ግን ከጊዜ በኋላ ያው የሰው ልጅ ብዙ ነገር ብዙ ፈተና ይገጥመዋልና እነሱም የፈተና ገጥሟቸው ጎዳና ላይ የነበሩ ከዛ መጥተው ግን ያን ሙያቸውን እዚህ እየተረጎሙ ያሉ ሰዎች ናቸው። አሁን በአጋጣሚ የተዘጋጀ የለም እንጂ የሚሰሩትን ጥበብ ምን ብታዩ ሽሮ ሜዳ ምስጋና ይጣበቃ እውነት ልንገራቸው እና ለምን ያው የዛ ባለሙያዎች የነበሩ ሰዎች ናቸው። ልብስ ስፌት ያው እዛ ላይ ታዩታላችሁ፣ በዚሁ ትሄዳላችሁ። እናቶች የቡና ማፊያ ምንጣፍ ይሰራሉ፣ ዳንቴል ይሰራል። እሷን ደግሞ ሞሰብ ይዋት ይኸው እሷ ነች የሰራችው። ይህች እህታችን አካል ጉዳተኛ ናት እና የሰራችው እሷ ናት። እዛ ጋም አለ አንድ ሌላ ሞሰብ እና የተለያዩ ዳንቴል ይሰራል፣ የተለያዩ ስራዎች ይሰራሉ። የሰውን ብዛት ያሳያችሁ የመጣው እንዴ እናንተ እኔ ጋር ነበራችሁ። አሁን ጨረስን። እዚህኛው አያችሁ ላይ ይዝጋሉ። ተከፍላችኋል ማለት ነው። እዚህ ጋር እሺ፣ እናመሰግናለን እናንተ ደግሞ በእኛ ልመና አቃቢነት በእግዚአብሔር ደግሞ ይውንታ ባይነት ነው የምንኖረው በዚህ ምድር። እንደምታውቁት የብዙዎቻችን ልመና ምን አይነት ልመና ነው የሚለውን ምላሽ ለማግኘትና ልመናችን ኦርቶዶክሳዊ ልመና መሆኑን ለማረጋገጥ አንዱ በአካል መገኘት ያለብን ቦታ የት ነው? መቄዶንያ ነው። መቄዶንያ ነው። ይህ በጣም ግልጽ ነው። ምናልባት እናት አባቱን በሞት ያጣ ሰው መካከላችን ውስጥ ሊኖር ይችላል። እዚህ የምናያቸው እናትና አባት የሁላችን ምኖች ናቸው? እናትና አባት ናቸው። ወንድሙን፣ እህቱን፣ የትዳር አጋሩን በተለያየ ምክንያት በሞት ያጣን ሰዎች እንኖራለን። እነዚህን ወንድሞቻችንን እነዚህን እህቶቻችንን ማገዝ ማለት በስጋ ያሉ ወንድምና እህቶቻችንን የመተካትና የነሱን ስም የማስጠራት ያክል የምናየው ነገር የምንመለከተው ነገር በአጠቃላይ እኔ እየኖርኩኝ ነው ወይ ብለን ራሳችንን እንድንጠይቅ የሚያስገድዱ ናቸው። እግዚአብሔርን ስጠን፣ እግዚአብሔርን ካላደረክልኝ፣ እግዚአብሔርን ካልሞላህልኝ ብለን ከእግዚአብሔር ጋር ሙጥኝ ብለን የምንታገልባቸው በጣም ሺህ ምክንያቶች አሉ። ብዙዎቻቸው እንደውም አንዳንዶቹን እግዚአብሔር ህንጻው ላይ ሆኜ እንግዲህ ስለ መቄዶንያ አንዳንድ ነገር ባለ መቄዶንያ የበጎ አድራጎት ማህበር ከተመሰረተ 13 ዓመታትን ያሳልፋል። በ13 ዓመታት ውስጥ የሰራቸው በርካታ ስራዎች አሉ። እነዛም ባይን የሚታዩ ናቸው። እንግዲህ ደግሞ አሁን በጣም በርካታ ሰዎች ወገኖቻችን ጎዳና ላይ ወድቀው ራሳቸውን መምራት ማገዝ ስላልቻሉ ለብዙዎቹ እንባ ማበስ ምክንያት እንድንሆን ደግሞ ይህን ግዙፍ ህንፃ ደግሞ ገንብተን ለመጨረስ ጥቂት ቀኖች ይቀሩናል። ስለዚህ ሁላችሁ መቄዶንያ የበጎ አድራጎት ማህበር ሰይፉ ኦን ኢቢኤስ ሰይፉ ፋንታሁን ያዘጋጀው የቀጥታ ስርጭት እየገባችሁ ማገዝ፣ መርዳት፣ መስጠት ባትችሉ እንኳን ዩቲዩብን እየከፈታችሁ ሼር፣ ላይክ እያደረጋችሁ ለብዙዎቹ አልጎሪዝሙ እንዲያደርሰው ብታደርጉ ደግሞ መልካም ነው እላለሁኝ። አሁንም የምገኘው ህንፃው ላይ ነው። በጣም ነው ደስ የሚለው ድባቡ፣ በጣም ነው ደስ የሚለው። ደስ የሚል ፍቅር አለ። በጣም ይበል የሚያሰኝ ነው። ሌሎች ማህበርስ የታላችሁ ለመቄዶንያ የማይሆን ነገር አለ እንዴ? በእውነት ሁላችሁም ታውቁታላችሁ ዲያቆን ሄኖክን። ዲያቆን ሄኖክ በጣም ማከብረው የምወደው ወንድሜ ነው። ያላፋትንም ዝማሬ እንደዚህ ብዙዎችና ሰብስቦ ቦሌ ላይ ያን ድንቅ የሆነ ነገር አሳይቶናል። ዛሬ ደግሞ እንደዚሁ አላፋት
ዝማሬ ማለት ትችላላችሁ። በጣም በርካታ ሰዎች ተሰብስበው አሁንም ለመቄዶንያ የሚችሉትን ገቢ እያሰባሰቡ በዛ ላይ ደግሞ መጥተው በማየት በመጎብኘት እንደውም ብዙዎችን ቅድም ሳስጎብኛቸው ምንድን ያሉኝ በቴሌቪዥን በሰው ከምንሰማው ከምናየው ይልቅ መጠን እዚህ ቦታው ላይ ረግጠን ስናየው የተለያየ ነው፣ በጣም የሚደንቅ ነው፣ የእግዚአብሔርን ስራ አየን ያሉት በርካቶቹ። ስለዚህ መጣችሁ መጎብኘት ደግሞ አንድ ትልቅ ነገር ነው። እኔ አሁንም ሜንሽን ማድረጋችሁ ነገር ቢኖር እኔ እዚሁ እንትኑ ላይ ስለምሰራ ማለት ነው መቄዶንያ የበጎ አድራጎት ማህበር በጣም በርካታ የአእምሮ ህሙማኖች እየረዳ የሚገኝ ድርጅት ነው። ስለዚህ ከምግብ ከመጠለያ ከህክምና ባሻገር ደግሞ የመድኃኒት ወጪ ራስ ምታት ነው፣ በጣም ከባድ ነው። በአሁን ሰዓት አንድ የራስ ምታት መድኃኒት ገዝቶ የሚያክሰው ያውቀዋል ዋጋውን ማለት ነው። ስለዚህ እነዚህ ደግሞ የአእምሮ ህሙማን መድኃኒቶች ደግሞ የሚገኙት በርካቶቹ ከውጭ ሀገር ስለሆነ የሚመጡት ስለማናገኛቸው እናንተ ኢምፖርት ኤክስፖርት ፋርማሲ ችርቻሮ ላይ የተለያየ ቦታ የምትሰሩ የታላችሁ 3 ወር 4 ወር 5 ወር የቀሩ መድኃኒት ካላችሁ ለምን ለመቄዶንያ አትለግሱም? መቄዶንያ የበጎ አድራጎት ማህበር በርካታ ሰዎች እንዳላችሁ ይታወቃል። ስለዚህ በምትችሉት ማገዝ ትችላላችሁ። ወጣቶች ደግሞ በጉልበታችሁ መጣችሁ ማገዝ ትችላላችሁ። እዚህ ጋር መጸዳዳት መመገብ የማይችሉትን በማጉረስ በማጠብ ገላቸውን ጥፍር በመቁረጥ የተለያየ እገዛ የእናንተ ልሚሻለ መቄዶንያ የማያስፈልገው ነገር የለም። ማንኛውም እቃ መቄዶንያ ውስጥ ያስፈልጋል። ስለዚህ እቃ አትጣሉ፣ ይዛችሁ እርዱ። ምንም ነገር ቢሆን ወደ መቄዶንያ ይዛችሁ ኑ። 4 ፍሬ መድኃኒት ዋጋ አላት ለኛ። 4 ፍሬ መድኃኒት ብትሆን ይዛችሁ ነው እንቀበላችኋለን። በጣም ነው የምናመሰግነው። አሁን እንደምታዩት እንግዲህ መቄዶንያ የበጎ አድራጎት ማህበር ፕሮግራሙ ቀጥታ ስርጭቱ ከዚህ እየተላለፈ ይገኛል። እኔም የተወሰኑትን ላሳያችሁ ወድጄ ሳሳያችሁ ቆይቻለሁኝ። እንግዲህ እዚህ ጋር ልሰናበታችሁ ማለት ነው። ይህ ቁንጮ ቭሎግ ነው። መቄዶንያ የሚመጡትን እንደውም አሊያ መንፈሳዊ ጉዞዎችን ዓለማዊ ጉዞዎችን የተለያዩትንም እየዘረ የሚያሳያችሁ ድንቅ የዩቲዩብ ቻናል ነው። ሁላችንም ያሳለፍነው እና ሁላችሁ ይህንን የዩቲዩብ ቻናል ሰብስክራይብ ያደረጋችሁ ለቻናሉ አዲስ የሆናችሁ ሰብስክራይብ ያደረጋችሁ አድራሻው አያት ጸበል መድኃኔዓለም ፊት ለፊት ነው የሚገኘው። እንግዲህ ደግሞ ለመላው ኦርቶዶክስ እምነት ተከታዮች ደግሞ ይደርስ ዘንድ ሁላችሁ ቪዲዮውን ስታዩ ሼር ላይክ የሚሉን በተን የተጫናችሁ ለመላው ኦርቶዶክስ በዓለም ላይ ላሉት በሙሉ አድርሱልን። ይህን በጎ ተግባር ለሁሉም አድርሱልን እላለሁ። መልእክቴ ነው። እግዚአብሔር ይስጥልኝ። እንግዲህ ሰዎችን ብዬ ሳስጎበኝ እንደዚሁም ደግሞ የተሰማቸውን ስሜት ኢንተርቪው እያደረግኩኝ ከራሳቸው አንደበትም ሳስተላልፍላችሁ የቆየሁት ፓዊ ነበርኩኝ። ቁንጮ ቭሎግ እዚህ ጋር ይሰናበታችኋል። በሌላ ፕሮግራም፣ በሌላ ቪዲዮ፣ በሌላ መንፈሳዊ ጉዞ፣ በሌላ ዓለማዊም ሆነ በተለያየ የምንመጣ ድረስ እናንተ መልካም ሁሉ ተመኘሁላችሁ። ሰላም ሁኑልኝ። እግዚአብሔር ይስጥልኝ። አመሰግናለሁኝ። ቻው